አና ምንድነው የማጥባት ፍቃድ ራሱ የላትም። ጡት የደረቀ ትለናለች፣ ግን አውቃ ደግሞ ጡቷ ሲፈስ እናያለን። የዛ እቺ ልጅ የተወለደች ጊዜ ወንድ እንደተወለደ ነበረ ያወቅነው እስከ ክትባቱ ድረስ አመቱ ይሱስ ማለት ነው። በገንዘብ ስትል አይደለም ልጇ ምንም ነገር ትሸጣለች። ለማወቅ አስቤ ነበር፣ ግን ሳስበው ደግሞ የሚሆን ነገር አይደለም። እንግዲህ ድርጅታቸው ትልቅ ድርጅት ነው የምሰራበት። ምን እንደሚከናወን ለማወቅ ወይ ሰራተኛ መሆን አለበት ወይ እዛ አካባቢ መኖር አለበት። ለቤቱ ራስ የሆንኩት እኔ ነኝ። በዚህ ሰዓት እሱ ሳይሆን እኔ ነኝ እየሆንኩኝ ያለሁት። ሲቀጥል ልጅ አለችኝ። በቃ ሰክራ ስለምትመጣም ብዙ ነገር መጠጥታ ኢቭን መጠጥ ራሱ በእጇ ይዛ የምትመጣበት ሰዓት አለ፣ እየጠጣች ማለት ነው። ልጄን እየተንከባከብሻት አይደለም፣ ከወለድሻት ጀምሮ በወተት ነው ያደገችው። አንቺ ምንም አይነት እንክብካቤና ፍቅር ሰጥሻት አያውቅም ነው የሚለው። መደገፍ አትፈልግም ጭራሽ። አብራት እንድተኛ ራሱ ልጅቷ አትፈልግም። በጣም ነው ጥላቻ ያላት ለልጅቷ። እንግዲህ እሷን ለመደገፍ ከምትጠጣው መጠጥ አይበልጥም የምትደግፋት ለመደገፍ ብታስብ ማለት ነው። ምክንያቱም እኔ የዛኔ ራሱ ዶክተሮችም ሲነግሩኝ እንኳን ደስ አለች ባለቤቱ ወንድ ልጅ ወልዳለች ነበረ። እንግዲህ ለልጇ መንግስት የፈቀደልኝ ለልጇ ተቆራጭ ታርክ። ምክንያቱም በችግር ውስጥ ነን። ዳቦ እየገዛው ነው ልጅቷን በሻይ የሚያበላት። ልትሞት ነው እኔ አሁን ማለት ነው። ለእኔ ሳይሆን እንዲያው በተኛውበት አርዳይ ብትሄድ ራሱ ልጅ ምን ይውጣታል? እየሰራው ማስተዳደርህ እኔ ነኝ አይደል? ይሄን እንዳትለው ግን ተደርጎልህም አታመሰግንም ማለት። እንግዲህ እንደምታየው ይኸው ጥርሴም ተነቃንቋል። በጣም ከባድ ነው። ይኸው በጠርሙስ ነው መፈነክተኝ። እንዳየው ሐኪም ቤት 2 ቀን 3 ቀን የማድርበት ጊዜ አለ። እንዴ ለምንድን ነው እየተርበተበትሽ ያለሽው? ስሜትሽ በጣም ተቀይሯል። አይ ነው በጣም ስለተናደርኩኝ ነው እንጂ ምን ያደርጋል ማለት ምን ያናደድሽ? እኔና እሷ የምናውቀው ብዙ ሚስጥር አለ። ያ ሚስጥሮች ራሱ ከዚህ በኋላ እንዲወጣ ነው ይፈልጋሉ። ገና ለገና ወይ በደሞዝ በልጣኛለሽ በሚል ሰበብ ፍርድ ቤት ድረስ አቆመኝ። ተቆራጭ ታደርጋለህ። ምንም አልመሰለኝም። ይሁን እውነቱን ልንገርሽ፣ ለምን እስከ 7 ቀን ድረስ ታጠቢ አልነበረም ወይ? አትፈታተኝ። ትዕግስትን እያስጨረስከኝ ነው። ምንም ከዚህ የበለጠ ነገር አይመጣብኝም። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የመብረቅ ቤተሰቦች እንዴት ናችሁልኝ? እንግዲህ በባለፈው ቪዲዮ እንግዲህ እንደተመለከታችሁት አንድ ወንድ 3 ሴቶችን ህይወት ሲጫወትባቸው ነበረ። ከዛም ባለፈ ደግሞ ገዛ ልጁ ላይ ምን እንደሰራ የተመለከትንበትን ቪዲዮ እንግዲህ ወደ እናንተ አደርሻለሁና እነዚህም ሰዎች በህግ መገጣት ስላለባቸው ለህግ አካላት አሳልፌ የሰጧቸው ሲሆን ዛሬ ደግሞ ጠዋት ላይ በተደጋጋሚ ማለት አንድ ኬዝ ነበር ወደኛ የመጣ እና ይሄ ሰውዬ ግን በተደጋጋሚ ስልክ እየደወለ ቴክስትም እየላከ ዛሬ ሲያስጨንቀኝ ነበርና ለኔ ላከልኝ መልእክት በጣም የሚያስገርምም ለየት ያለም ነገር ነው። ወንድ ልጅ ነው እንግዲህ ልጄን ማሳደግ አልቻልኩም፣ ባለቤቴ እየረዳችኝ አይደለም፣ እሷ ማታ ማታ ጠጥታ ነው የምትመጣው፣ በዛ ላይ ደግሞ ተቆራጭ አድርግልኝ ተብሎ በፍርድ ቤት ከተወሰነ በኋላ ይሄን ነገር እያደረገች አይደለም። ከዚህም ውጪ ደግሞ ብዙ የተወሳሰቡ ሚስጥሮች አሉ ትዳሬ ላይና አሁን እኔ ከሷ የምፈልገው መፋታት ነው እና ተቆራጭ እንድታደርግልኝ እንድታግባብልኝ ነው ፈልገው ስላለኝ እዚህ ጋር የተፈጠረው ነገር ምንድነው? ማለት በእኛ ታሪክ ላይ ያልተለመደ ነገር ነው። ወንድ ልጅ በዚህ ያህል ደረጃ ተቆራጭ ይደረግልኝ እያለ ሚስቱን ሲጠይቅ ያልተለመደ ነገር ነውና ይሄ ሰውዬ ምንድነው ያጋጠመው? ምንድነው የተፈጠረው እሱ ጋር የሚለው ነገር በጣም ያምሮ ውስጥ ጥያቄ ሲፈጥርብኝ ነበረ። እስኪ ለማንኛውም ግን ቲሜን የተወሰነ ቲም አባላቱን ይዤ ልሂድና ይሄ ሰውዬ ሊያወራን የፈለገው ነገር ምንድነው? የተፈጠረበት ነገር ምንድነው? ምናልባት ትዳሩን ማስተካከል የምንችል ከሆነ የምናስተካክልበትን መንገድ፣ ይሄ ነገር ደግሞ የማይሆንም ከሆነና መወገድ ካለበትም ወይ መለያየት ካለባቸው ሰላማዊ በሆነ መንገድ ከዚህ በፊት ከ3 ወር በፊት በፍርድ ቤት እንደተለያዩ ነግሮኛል። አሁን ድጋሚ ነው አንድ ላይ ሆኑትና ፍርድ ቤትም እንዲለያዩ የፈቀደበት ምክንያት ምንድነው? እነዚህ ሰዎችስ በእርግጥ መለያየት አለባቸው የሚለውን እንግዲህ ማጣራትም ማወቅም ስላለብን ቲሜን ሰብስቤ አሁን በቀጥታ ወደ ሰውየው ቦታ መሄድ ይሆናል። እስኪ የሚያጋጥመኝን ነገር ከእናንተ ከውድስ ቤተሰቦቼ ጋር እያወራን እየተመካከረን መፍትሄ የምንሰጥ ይሆናል። ለሚፈጠረውም ነገር አብረን ተጋግዘን እንግዲህ ከእናንተ ከውድ ቤተሰቦች ጋር አንድ እልባት ላይ እንደርሳለን ብዬ አስባለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታገዙኝ እንድታበረታቱኝ እፈልጋለሁ። ከዛ ውጪ ደግሞ እኛ የምንለቃቸው ኬዞች ብዙ ሰዎችን ያስተምራል። የኛው ኬዝ ነው። እኛ ቤተሰቦች ውስጥም ተሰርገው ማውጣት እየቻሉ ያላቸውን እውቀት
እውነታ ለማውጣት እየፈለጉ ሳያወጡ የቀሩ ብዙ ሰዎች አሉና ውድ ቤተሰቦቼ እንግዲህ አሁን በቀጥታ ወደዛ መሄድ ይሆናል። ስለዚህ እናንተም ሼር በማድረግ ተከተሉኝ፣ አገዙኝ፣ እንሂድ። እንግዲህ ውድ ቤተሰቦቼ ያው በመግቢያ ላይ እንደነገርኳችሁ ዛሬ በጣም የሚያስገርም ታሪክ ነው። ያው ወንድሜ ደውሎ ያጫወተኝና ያጫወተኝ ነገር ለእኔም ጥያቄዎቹን ለመመለስም ከእንደገና ደግሞ የተፈጠረውን ነገርም ለማወቅ ጉጉት ስላለኝ ነው እዚህ ድረስ የመጣሁት። በመጀመሪያ ወንድሜ ያው እኛን አምነህብን ጉዳይን ይፈቱልኛል ብለህ ወደ እኛ ስለመጣ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና አንተ ማን ልበል? እኔ አበበ እባላለሁ። ያው እንግዲህ እንደምታየው አበበ፣ ያው ማይክ አሁን በደህና ሁኔታ ያለው እንደማየው በጣም ብዙ ቦታ ላይ ተጎድተሃል እና ምንድን ነው ያው የጠራህን ኬዝ ከኬዙ ጋር የሚገናኝ ነገር ነው ይሄ ነገር? ያው እንግዲህ ከዚህ በፊትም እንደነገርኩ ያው ከባለቤቴ ጋር በረጅም ዓመት በትዳር ይኖርን ነበር እና በረጅም ዓመት በትዳር ስንኖር ያው እንግዲህ ብዙ ነገር አሳልፈናል። አንዲት ልጅም አፍርተናል። ግን ያው እንግዲህ ከቅርብ ጊዜ በኋላ ከአንድ 3 ወር 4 ወር በፊት እና የፍቺ ወረቀት ፈጽመን ነበር። ነገር ግን ያው ልጅ ስላለችን ልጄ ወደ እኔ ስላደላች እና በዛን ሰዓት እንግዲህ ልጄ ወደ እኔ ስለመጣች ያንን ልጅቷ እንትን ባለች ጊዜ እሷ እዛ መኖር አልፈለገችም እና ልጄ ጋም ብላ መምጣት ጀምራ ያው ተመልሳ ገብታ ነበርና ከኔ ጋር በዛን ሰዓት ነው እንግዲህ የተለያየ ሱስ ውስጥ ገብታለች። እንደምታውቀው እንግዲህ ምናልባት ወደፊት አንተም ልታጣራው ትችላለህ። የተለያየ ሱስ ውስጥ ስለገባች እስኪ መጀመሪያ ወደኋላ መለስ እንበልና እስኪ ከባለቤት ጋር ስለነበራችሁ ስለትውውቃችሁ፣ ከዛ ደግሞ በትዳር ላይ ስንት ዓመት እንደቆያችሁ ስለሱ እስኪ ያጫውተኝ። እንግዲህ በትዳር ዓለም አንድ 9 ዓመት ቆይተናል። እንግዲህ ነገርኩ የ7 ዓመት ልጅም አድርሰናል በመሀል ላይ ማለት ነው። እና በመሀል ልጅም ሳንወልድም ከወለድንም በኋላ እሷ በትምህርት ህይወት ውስጥ ነበር ያለፈችው። ግን ይችን 3 ዓመት 4 ዓመት የሆነ ስራ ጀምራ ነበረ። የስራቸው እንትን ምን እንደሆነ አላውቅም። በዛ ነው በቃ መቀየር የጀመረችው ማለት ነው እንጂ መጀመሪያ ከባለቤት ጋር በሰላም ነበር እየኖራችሁ የነበረው? በሰላም በፍቅር ነበር የምንኖረው። እሷም ጎበዝ ተማሪ ነበረች እና ጎበዝ ተማሪ እንደነበረች ያው ታታሪ ሰራተኛም ትሆናለች ብዬ አስቤ ነበረ እና ያለ የሌለኝን ንብረትም እየሸጥኩ ነበር ያስተማርኳት። ገንዘብ ባይኖረኝ ራሱ ንብረት እየሸጥኩ ምን እያልኩ ነበረ ሲያስተምራትም የነበረው እና የቤተሰቦችንም ሳስተዳድር የነበረው እና ይሄ ሁሉ ካለፈ በኋላ አሁን ጥሩ ደረጃ ላይ እንደርሳለን ብዬ ስራ ከጀመረችልን በኋላም ይኸው እንግዲህ እንደምታየው ምስቅልቅሉ ወጣ ማለት ነው። በቃ ነገሩ የጀመረው በቃ ይቺ 2-3 ዓመት ነው። በጣም ከባድ እንትን ጭቅጭቅ ይኖራል ቤት ላይ እና በቃ የተለያየ ጸባይ ነው። ማታ ማታ እየጠጣች ትመጣለች፣ አምሽታ ትመጣለች። አልፎ አልፎ አድራም የምትመጣበት ጊዜ አለ። ግን ይሄን ነገር እኔ ደግሞ አልቻልኩም እና በቃ ይሄን ነገር በቃ ለግጭታችሁ መንስኤ የሆነው ፍቺም እንድፈጽሙ አድርጓቸው የነበረው ነገር ይሄ ባህሪዋ ነው። በጣም ከባድ ባህሪ ነው። አንድ ነገር በባልና በሚስት መሃል እንግዲህ ቋሚ ምክንያት ከሌለ ወይንም ተጨባጭ ምክንያት ከሌለ ውጭ ልታድር አይገባም አይደል? እንደዛ ሲሆን ደግሞ በጣም ከባድ ነው የሚሆነው። ይሄ ወደ ሌላ ነገር ውስጥ ገብቶ ሊሆን ይችላል ማለት ነው። ስለዚህ ይህን ነገር ሲከብደኝ ታግሻለሁ። ብዙ ጊዜ በጣም ከዓመት በላይ ምናምን ታግሻለሁ። ይህን ነገር ታግሼ ደግሞ በጣም አናቴ ላይ ወጣ ይሄ ነገር። በቃ ከዛ ወደ ህግም ሄደን የፍቺ ወረቀት ወጣ፣ ተፋታን። ልጅቷ ወደ እኔ መረጠች። ስትመርጥ ከዛ በኋላ ያው እሷ ስራ ስላላት ተቆራጭ እንድታደርግ ህጉም ወስኖልን ነበረ። ከወሰነልን በኋላ ግን ያው እሷም በሌላ ቦታ መኖር ጀምራ ነበር። አሁን በቅርብ ጊዜ በቃ እንደዚህ ከሚሆን በቃ እኔ ልምጣ ምናምን ስትል
የተለወጠች መስሎኝ ነበር። እኔ ደግሞ ተመልሳ መምጣት ከመጣች በኋላ ግን ያው የባሰ ህይወት ነው እና በቃ ቅስም የሚሰብር ነገርም አለ። ያው መነገር የሚከብድ ነገርም አለ። በልጃችን ዙሪያ ራሱ በቃ በጣም ትልቅ ሞራል እየተሰማት ነው ልጅቷ። እኛ በተጨቃጨቅን በተደባደቡን ቁጥር ምን አይታ ታድጋለች ይቺ የኛ ልጅስ የሚል ሀሳብ ነው ያለኝ። በጣም ምንድን ነው ማለት አሁንም እንደማይክ ደህና ሁኔታ ላይ አይደለህም። ያው ከባለቤት ጋር በተፈጠረ ግጭት ነው እንደዚህ አይነት ጉዳት የደረሰብህ? አዎ ትንሽ ያው እንደምታውቀው በከባድ ህይወት ውስጥ ነው ያለችው። እዛው እንደምታያት በቃ በመጣች ጊዜ የምትደባደበውን የምትመታውን አታውቀውም፣ ሞቅ ብሏት በመጣች ቁጥር። ስለዚህ ይሄ ድብድብ ሁሌም አለ ማለት ነው በህይወቱ ላይ? ምን ማድረግ ይቻላል። በቃ ሰክራ ስለምትመጣም ብዙ ነገርም መጠጥታ ኢቨን መጠጥ ራሱ በእጇ ይዛ የምትመጣበት ሰዓት አለ እየጠጣች ማለት ነው። እና የዛ መጠጥ ወጪ ለልጃችን ቢሆን ደግሞ በጣም ትልቅ ለውጥ ነው። ይዛቸው የምትመጣቸው መጠጦች ትልልቅ መጠጦች ናቸው፣ ውስኪዎች ናቸው። በአሁን ሰዓት ውስኪ ስንት ነው? ያንን ስነግራት በቃ በያዘችው ነገር ወደ ዱላ ነው የምታፈጥነው ማለት ነው። እና እንደነገርኩ ማለት ነው በቃ ይሄ ነገር ልክ ከምትጠጣበት በመጣች ጊዜ እና አንደኛ በቃ ሰውስ ምን ይላል፣ ጎረቤት ምን ይልሃል? እና ይሄን ነገር እነግራታለሁ። እኔ ስትነግራት ምን አገባትልና በያዘችው ነገር ወይ ወርውራ ወይ እንትን ትላለና እና እንደዚህ አሁን የመጀመሪያ ጊዜ አይደለም እና በጣም በከባድ ሁኔታ እንደምታየው እንግዲህ አይዞህ አቤ፣ ያው ጉዳቱ ይገባኛል። ግን ያው ያልተረዳኋቸው ነገሮች አሉ። አሁን በደንብ እንድታስረዳኝ የምፈልገው ባለቤትህን እንደዚህ ሊቀይራት የቻለው ነገር ማለት ለማጣራት አልሞከርክም? እንደ ባል እንግዲህ አንተ ማድረግ ያለብህ ነገር አለ። ከዚህ በፊት እሷን ሰፖርት በማድረግ በመደገፍ እንዳስተማርካትም እየነገርከኝ ያለው እና ምናልባት ባለቤትህ የገባችበት የሆነ ውስጧን ሊረብሻት እንደዚህ ሊቀይራት ያስቻላት ነገር ሊኖር ይችላል ብዬ ስለማስብ ያን ነገር ለማወቅ ጥረት አላደረክም እንደባል? ለማወቅ አስቤ ነበር፣ ግን ሳስበው ደግሞ የሚሆን ነገር አይደለም። እንግዲህ ድርጅታቸው ትልቅ ድርጅት ነው የምሰራበት። ምን እንደሚከናወን ለማወቅ ወይ ሰራተኛ መሆን አለብህ ወይ እዛ አካባቢ መኖር አለብህ። ግን ይህን ነገር ለማወቅ ሞክሬ ነበር፣ ግን ለማስገባት ራሱ ፈቃደኛ አይደሉም የውጭ ሰው እና እንዴት አድርጌ ለማጣራት ልሞክር? በቃ ይሄ በጣም በከባድ ነው። ከዚህ በኋላ ግን በጣም መሮኝ ክብድ ብሎኝ ነው ወደ እናንተም የመጣሁት። በእርግጥ እኔ አሁን ግራ እያጋባኝ የነበረው ያው ስልክም ስደውልኝ ቴክስትም ስታደርገኝ ይህም ፍቺ እንደምትፈልገው እና በፍርድ ቤት ከዚህ በፊት ጸድቆ እንደነበረ ከዛ ግን ተመልሰክ ወደ ትዳር እንደገባህና አሁን ደግሞ በጣም የከፋና የመረረ ደረጃ ላይ እንደደረስክ ነው የነገርከኝና እኔ ምናልባት ትዳርህን ማዳን ከቻልኩኝ እና ትዳርህን ማስተካከል የምንችል ከሆነ ስለሱ ጉዳይም ለመነጋገር ነው እዚህ መጥቼ ካሜራዬን ላበራ የፈለግኩት። አንተ ግን እስኪ በትክክል አስበህ የመጣው ከኛ የፈለግከው እርዳታ ምንድን ነው? ስለሱ እስኪ አስረዳኝ። ምን አለ መሰለህ፣ እኔ አሁን እንግዲህ አንድ ልጅ አለች እንደነገርኩ። ያችን ልጅ በቤት ውስጥ አኖራለሁ። ደሞዜ 5,000 ብር ናት። ለዚህ ቤት እንደምታየው ወደ 3,000 ብር ከፍላለሁ እና ይቺ ቀሪያችን 2,000 ብር ናት። ምግብ አትሆንም እና ለዛ ነው ልጃችንን በጋራ እርጅንና እናሳድጋት እና ለልጁ ተቆራጭ አድርጊልኝ። ከዚህ በፊት ልክ ነው ከ3 ወር በፊት ፍርድ ቤት ድረስ ሄጄ ከስሼ ህጉ ወስኗል፣ ተቆራጭም እንድታደርግ ወስኗል። ግን እሷ ተቆራጭ ማድረግ አትፈልግም። ማለት ያው የጋራ ልጅ ነው አንተ የእሷ ልጅም ነው ያሳደክ ያለኸው። ለልጇ የሚያስፈልጋትን ነገሮች አታሟላላት? ማሟላት የምችለው እኮ የማገኘውን እንትን ነው። አቤ አንተን አይደለም ማለት የፈለግኩ ባለቤትህ ለልጇ ልጇ ነች እንግዲህ እና ልጇ መንከባከብ አለባት። እናት ልጇን ትንከባከባለችም ትደግፋለችም ብዬ ነው የማስበው እኔ። አይ ጭራሽ ለልጇ ምንም አይነት ደንታ የላትም እሷ። ማለት አልገባኝም። በቃ ልጇን መደገፍ አትፈልግም። ጭራሽ አብራት እንድተኛ ራሱ ልጅቷ አትፈልግም። በጣም ነው ጥላቻ ያላት ለልጅቷ።
እንግዲህ እሷን ለመደገፍ ከምትጠጣው መጠጥ አይበልጥም የምትደግፋት ለመደገፍ ብታስብ ማለት ነው። ግን በጣም ከባድ ነው። ስለዚህ በቤት ውስጥ ምንም አይነት ድጋፍ አታደርግላቸው ነው? ምንም አይነት ድጋፍ የለም። ምናልባት አቤ ያው ሳትነግረን የቀረው ነገር ካለ በትክክል ግን የወለድከው ከባለቤት ነው አይደል? አዎ ከባለቤቴ ነው። ታዲያ እንዴት ልጅ ሆና እናት በልጇ ላይ ይሄን ያህል ልጨክን ትችላለች? አዶኖ እንግዲህ በጣም ከባድ ነው። ይህን ነገር እንዴት እንዳመጣችው እንግዲህ የወላድ አንጀት የዋህ ነው ይባላል። ግን የእሷ በጣም የተለየ ነው። ማለት ይሄ ነገር የተፈጠረው እንዳልከኝ አሁን እዚህ ድርጅት ላይ ከገባሽ በፊት ነው ከገባሽ በኋላ ነው ወይስ ከመጀመሪያም ጀምሮ ለልጇ ፍቅር የላትም ነበር? እኔ ከብዶኛል እና ሆነን ለመናገር ማለት ነው ልጅቷን ራሱ ያኔ በአራስነቷ ራሱ ወተት እየገዛን ያሳደግናት። የማጥባት ፍቃድ ራሱ የላትም። ጡት የደረቀ ትለናለች። ግን አውቃ ደግሞ ጡቷ ሲፈስ እናያለን። በጣም እኔ እንጃ ብቻ ለምን እንደሆነ አላውቅም። ማለት ግራ እያጋባህኝ ያለኸው ከአራስ ቤት ጀምሮ ልጅህ በጡጦ ብቻ ነው ያደገችው? እናቷ አታጠባትም ነበር? አዎ እንዲያውም ወተት እየተከራየን ወተት ሳይኖር ደግሞ ያው ከየሱቁም እየገዛን የዱቄት ወተት እየበጠበጥን ነበር ህፃኗን ያሳደግናት። ግን ልዩነት እንደው ሲያድግ እንኳን ያሳሳታል፣ ተሳሳታለች በሚል ህፃን እስከሆነች ድረስ ያው ቀጠልን። በዛን ጊዜም ተማሪም ነበረች። ከዛ ይችን ከ3 ዓመት ምናምን በፊት ግን የሄደ ድርጅት እንደዚሁ በጣም በትልቅ ደሞዝ ቀጠራት። ከቀጠራት በኋላ ግን በቃ የተቀየረች መኪና ትቀያይራለች። እኛ ግን እዚህ ችግር ላይ ነው። የእኛን ችግር አላየችም እሷ መኪና መቀየሯን፣ መጠጥ መግዛቷን፣ በቃ ልብሶች መቀያየሯን ነው የምናውቀው። እኛ ቤት ላይ ግን እንደምታየው ባዶ ነን። የሚከብድ ነገር ነው እየነገርከኝ ያለኸው። ግራ የሚያጋቡም ብዙ ነገሮች አሉት። ማለት እስኪ ትዳር ላይ ከመግባታችሁ በፊት ወይ በፍቅር በነበረችበት ሰዓት ወይ ደግሞ ይቺ ልጅ ከመወለዷ በፊት ምናምን የነበራትስ ባህሪ ምን ይመስል ነበር? ያው እንግዲህ በፍቅርም ህይወት ብዙ አሳልፈናል። በትዳርም እንደነገርኩህ ከ9 ዓመት በላይ አሳልፈናል። ግን ያን ያክል በጣም ጥሩ ሰው ነበረች እንደምታውቀው። ከዚህ በቃ በፊትም በቃ በእርግጥ በቃ የሆነ በትንሹም ቢሆን መለወጥ ያመጣችው እቺ ልጃችንን ከወለደች በኋላ ነው። ልጃችንን ከወለደች በኋላ ግን ትንሽ የመለወጥ ባህሪ ያመጣች። ያው ትምህርቷን ግን እየተማረች ነበረ። ከኔ ጋር ሲሆን ከልጅቷ ጋር ግን የመቅረብ ፍላጎት የላትም። ለምን እንደሆነ አላውቅም። እንግዲህ ግን መጀመሪያ ተነጋግረን ነው እንድትወልድ የሆነው። ልጅ እንፈልጋለን ተባብለን እኔና እሷ ረጅም ዓመትም ነውና ምናልባት ሌላም ልጅ መድገም ያልፈለጋችሁበት ምክንያት ይኖራችኋል ብዬ ስላሰብኩ ነው እሱን ማንሳት ያልፈለግኩት። ግን እስኪ አሁን ከኛ የፈለግከው እርዳታ ምንድን ነው? እንድናደርግልህ ነው? እኛ እንግዲህ እንደነገርኩ ማለት ነው እኔ ከእሷ ጋር ከዚህ በኋላ መቀጠልም አልፈልግም። ያው እንግዲህ እንደምታይኝ እንደዚህ ሆኜ ነው እየኖርኩ ያለሁት። በየጊዜው ነው የምፈነከተው፣ በየጊዜው ነው እንትን የምደበደበው። እንግዲህ ለልጇ መንግስት የፈቀደልኝ ለልጇ ተቆራጭ ታርክ። ምክንያቱም በችግር ውስጥ ነን። ዳቦ እየገዛው ነው ልጅቷን በሻይ የሚያበላት። ይቺ ልጅ ስታድግ ምን አይነት ስሜት ይሰማታል? እናቴ ማለቷ አይቀርም። ምናልባት አቤ እኔ አሁን ላደርግልህ ወይም ልተባበርህ የምችለው ነገር አንደኛ ይህን ነገር ማስተካከል የምንችል ከሆነ የማንም ሰው ትዳር መበተን የለበትም። ምክንያቱም በእናንተ ግጭት የሚጎዱት ልጆች ናቸው እና ልጃችሁን መጎዳት ስለሌለባት ባለቤትህም ማውራት ካለብኝ አውርተናት ነገሮችን ብናስተካክልና ትዳራችሁን ብናስተካክል ደስ ይለኛል። እኔ ኧረ በጣም ከባድ ነው። በጣም ይህን ነገር እኮ ማለት ነው እኔም እኮ ከእናንተ በፊት አስቤው ነበር ወደ እኔ እንድትመጣ ድጋሚ ያደረኩት። ምክንያቱም ልጅ ናት። በልጃችን ህይወት ውስጥ የተሻለ ነገር እንዲቀረጽ አስቤ ነበር። ግን አሁን ግን በጣም ባሰ ከበደ በጣም። አሁን በዚህ ወር ውስጥ ራሱ ከ3 ነው ከ4 በፊት ጊዜ በላይ ደብድባኛለች። እንደዚህ እንደምታየው የሰፈር ሰው ምንድን ነው ኢቨን ዘመዶቼ ልትሞት ነው። እኔ አሁን ማለት ነው ለእኔ ሳይሆን እንዲያው በተኛሁበት አርዳይ ብትሄድ ራሱ ልጅ ምን ይውጣታል? የወለደ አንጀት ነው ብዬ ነው
ያለሁት ማለት ነው። ምናልባት እኔ አሁን እየተሰማኝ ያለው በኋላ ግን እርግጠኛ ነኝ ለማረድ ራሱ አትመለስም እሷ። ሰክራ በመጣች ቁጥር ቢላ ይዛ መጣ ለማረድም አትመለስም እሷ። በጣም ከባድ ናት። አቤኔ አሁን ማለት እየተሰማኝ ያለው ባለቤትህ የሆነ የገባችበት ነገር እንዳለ ነው እየተሰማኝ ያለው እና ያ የገባችበት ነገር አይምሯን እየበጠበጠው እያወቃት ስለሆነ ነው እንጂ ትዳሩን ማትፈልገው ቢሆን ኖሮ ኦልሬዲ በፍርድ ቤት ከተፋታችሁ በኋላ ተመልሰው ወደዚህ ቤት ትመጣለች ብዬ አላስብም። ከዛ ውጭ ደግሞ አንተም ደግሞ በግልጽ ሆነ እንድነግረኝ የሚፈልገው ነገር ማለት ምንድን ነው? እንደዚህ ለግጭት ለሁለታችሁ ግጭት መንስኤ ሊሆን የሚችል ነገር ምንም ነገር እንድደብቀን አንፈልግም። ምክንያቱም አንተን ልረዳ እስከመጣው ድረስ አንተን ለመርዳት ሁሉን ነገር በግልጽ እንድነግረኝ ይፈልጋሉ። እንግዲህ እኛ ምንም የሚያጋጨን ነገር የለም። በቃ የልጅና የልጃችን ጉዳይ ነው። ለምን ለልጅሽ ፍቅር አትሰጫትም? ለምንስ ትጠጫለሽ? ለምንስ ትሰክሪያለሽ ነው የምለው። ለምን በፍቅር አንኖርም? ግን አሁን እኔ በድሮ ፍቅራችን ብንኖር ብዬ ነበር ያኖር እንትን ያለኩ ያላት ማለት ነው። በቃ እመለሳለሁ። ግን ይህ ስራ ከጀመረች በኋላ ገንዘብም በሰፊው ይመጣል፣ መኪና ትቀያይራለች። እንግዲህ ለልጇ ትንሽ ብር ለምን ተቆራጭ ማድረግ እንዳለ ምናልባት እሷ ይሄን ያህል አቅም ካላትስ ለምንድን ነው እናንተ በኪራይ ቤት እየተሰቃያችሁ ያላችሁት? እንግዲህ እሷ አልፈለገችንም ይሆናል እንግዲህ እንጂ ማለት ካልፈለገቻችሁም እኮ በግልጽ መናገርና ትዳሩን አልፈልገውም ብላም ጥላ መውጣት ትችል ነበር አይደል? ትዳሩንም እየፈለገችው ትዳሩን እሷ ፈልጋ እንደተመለሰች ነው እየነገርከኝ ያለው። ትዳሩንም እየፈለገች ከእንደገና ደግሞ ቤት ውስጥ ያሉትን ነገሮች ሰፖርት የማታረጋችሁ ከሆነ ማለት ምንድን ነው? እስኪ ቤተሰቦቿ ሴት ነው ያሉት? የእሷ ስለ ቤተሰቦቿ ምናምን የምታውቀው ነገር አለ? ቤተሰቦቿ አሉ። ቤተሰቦቿ በጣም ጥሩ ሰዎች ናቸው። አሁን ግን እንደሰማሁት ከሆነ ከቤተሰቦቿም ጥሩ ስሜት እንደሌላቸው፣ ቅርርብ እንደሌላቸው ነው እንትን ያልኩት ማለት ነው። ስላላችሁበት ሁኔታስ በደንብ ያውቃሉ ቤተሰቦቿ? እንግዲህ ምናልባት እኔ አልነገርኳቸው፣ ምክንያቱም የበለጠ ስሜት እንዳይሰማቸው ብዬ ልጅና እናትን አባትን ማጋጨት ነው ብዬ ይህን ነገር የኔ ቤተሰቦች ናቸው እንጂ የሚያውቀው የእሷ ቤተሰቦች ለመንገር ሞክሬ ነበር። ግን ሳስበው ደግሞ የኔ ቤተሰቦች እንዴት እንደዚህ አድርገህ የባሰ ልታጣላቸው ነው ወይ ምናምን ሲሉኝ ተውኩት። በሽምግልና ልታስመክራት እንጂ በጓደኞቿ ምናምን ነገር አልሞከርክም? ሞክሬያለሁ። አንዴም ብቻ ሳይሆን ብዙ ጊዜ ሞክሬያለሁ። ግን በቃ የሆነ ነገር በተባለች ቁጥር ብሶባት ነው የምታድረው። እና የድሮ እኔ ምን እንዳስነኳትም አላውቅም፣ ምንም እንደቀመሰች አላውቅም። እንግዲህ መጠጥ እኛ ስንጠጣ ራሱ ትጠላ ነበር። አሁን ግን እሷ ራሱ የውስኪ ጠርሙስ ይዛ መምጣት ጀመረች። እና ይህ በጣም ከባድ ህይወት ውስጥ ነው። እንደ አንድ ሰው እንደ አንድ ወላድ እናት በጣም ከባድ ነው ለእሷም፣ እሷም ከባድ ነው። እሷም በዚህ ህይወቷ የምትቀጥል አይመስለኝም። መጥፎ ህይወት ውስጥ እንደምገባ እርግጠኛ ነኝ። አሁንም ያለችበት መጥፎ ህይወት ነው። ወደፊትም ግን እኔም ይህንን ነገር ለመቀየር ሞክሬ ነበር። ግን የተረፈኝ የበለጠ ነገር አካላተ ጎደሎ ድረስ ለማድረግ እንግዲህ እንደምታየው ይኸው ጥርሴም ተነቃንቋል። በጣም ከባድ ነው። ይኸው በጠርሙስ ነው መፈነክተኝ። እንዳየው ሐኪም ቤት 2 ቀን 3 ቀን የማድርበት ጊዜ አለ። ማለት በጣም የሚያስገርምና የሚያስደንቅ ነገር ነው እየነገርከኝ ያለው። ምናልባት ያው ማለት ባለቤት ይሄን ነገር ገና ስታማክረኝ እኔ ወደዚህ ለመምጣትም ስነሳ ከአንተ ብቻ ሳይሆን ከባለቤት ሀቀውን መስማት ስለምፈልግ ያው ሚዛናዊ የሆኑ ነገሮችን ለማስተካከልም ለመፍረድም እንዲመቸኝ ባለቤትህንም እዚህ እንዳገኛት እንድቀጥርልኝ ነግሬህ ነበር። ስልክ እንደደወልክላትም ነግረኸኛል። እኔም ደግሞ ስልክ ደውዬላታለሁ። ምናልባት እንግዲህ ከእሷ ጋር ያለውን ነገር ማወቅ አለብን። እሷ ለምንድን እንደዚህ ሆነችው ለአንተ በግልጽ ላልነግርህ ያልቻለችበት ምክንያትም ካለ እሷ ጋር ያለውንም ሀቅ ለማወቅ እንግዲህ ባለቤትን መጠበቅ ግድ ይለናል። በተቻለ መጠን አቤ እኔ ላረግ የምፈልገውም እንዲሆን የምፈልገው ነገር ያሉትን ነገሮች ብናስተካክል፣ እሷን ባህሪዋን መቀየር የምችል ከሆነ ልጃችሁን ሳታስከፉ አብራችሁ እንድትኖር ነው የምፈልገው። ያንን ማስተካከል የምንችልበት መንገድ ካለ ባለቤትን እንጠብቃትና ባለቤትን ደግሞ እሷ ጋር ያለውንም ሀቅ እንወቅ። የሚስተካከል እንኳን ነገር የለውም፣ ግን ለመጠየቅ ከፈለጋችሁ መጠየቅ ትችላላችሁ። ከዚህ በኋላ ግን እኔ ቤተሰቦች አሉኝ፣ ቤተሰቦች ይፈልጉኛል። ከእሷ ጋር አብረን የምንቀጥል አይመስለኝም። ምክንያቱም አሁን ይህን ዓመት ብቻ አይደለም 2 ዓመት ሙሉ ያላስመከርኩት ሰው የለም። በወንድሞቿም በትልልቅ ሰዎችም በጣም ብዙ ጊዜ
ቤት ውስጥ እንትን እያልኩ አስተካክላለሁ ነው የምትለው፣ ግን አድሮ የባሰ ነው የሚሆነው። አሁን ዛሬ ይህን ነገር እንትን ተባለ፣ ነገ ግን ሌላ ነገር ተቀይራ ትመጣብሃለች ጭራሽ። ስለዚህ እኔ አሁን ከዚህ በኋላ ቤቴ እንድትገባም አልፈልግም። ምክንያቱም እኔ በተኛውበት አርዳኝ ብትሄድስ ልጄን ማን ያሳድጋል? ያለህበት ነገር ይገባኛል። እየተፈጠሩ ያሉ ነገሮች ግን ምናልባት እሷ ጋም ደግሞ ለአንተ በግልጽ ልትነግርህ ያልፈለገችው ወይ ደግሞ የሆነ የተፈጠሩ የተደበቁ ነገሮች ሊኖሩ ይችላሉ እሷ ጋርና ምናልባት እኔ መልሱን ልሰጥህ አልችልም። ግን እሷ ከመጣች በኋላ በደንብ አውርተን ከእሷ ጋር ያለውን ነገር ከአንተ ጋር መግባባት ላይ ከደረስን ነገሮችን ማስተካከል እንችላለን ብዬ አስባለሁ። ከዛም ውጭ ደግሞ እኔ እሷን መደገፍ ባለብኝ ልክ ደግፋታለሁ። ነገሮች እንዲቀየሩ ሳይካትሪስት ማማከር ካለብን ብቻ ከገባችበት ነገር ሪሃብን ማስገባት ካለብን ያለባትንም ሱሶችም ከማስተው አንጻር ማድረግ ያለብንን ነገር ሁሉ እናደርጋለን። ግን ያው የሚቀድመው ነገር እንደነገርኩ እሷን አግኝቼ ማውራቱ ግዴታ ነው። እሱማ ልክ ነው። ይህን ነገር ግን ታወራ ማለት ነው። እኔ ወደ ትዳር ህይወት ውስጥ ድጋሚ መመለስ አልፈለግም። በጣም በሰፊ ማለት ነው። ምርር ብሎኛል፣ ስችት ብሎኛል። እኔና እሷ የምናውቀው ብዙ ሚስጥር አለ። ያ ሚስጥሮች ራሱ ከዚህ በኋላ እንዲወጣልኝ ይፈልጋሉ። ማለት አልገባኝም። ያው እንግዲህ እሱ ገና እንትን አላልኩም፣ በሂደት ላይ ነው። እሱን ነገር ማጣራት እሞክራለሁ። እናንተ ከመጣችሁ አብረን የምናጣራ ይሆናል። እሺ፣ ለማንኛውም አቤ ያው ከዚህ በኋላ ያው ባለቤት መጠበቅ አለብን። ምንም ነገር ለማራት ከአንተ ጋር እንትን ለማለት ደብቀኗል ይዤዋለሁ የምትለው ሚስጥር ካለ ያው እንግዲህ ከባለቤት ጋር ቁጭ ብለን ብንነጋገርበት የተሻለ ይመስለኛል። ስለዚህ እስኪ ባለቤትን እንጠብቃትና ከመጣች በኋላ ነገሮችን እንቀጥለው ይሆናል። ለማንኛውም ውድ ቤተሰቦቼ እንግዲህ አቶ አበበ እየነገረኝ ያለው ታሪክ በጣም የሚገርም የሚያስደንቅም ነገር ነው ያለው። ያው በእኛ ሀገር ላይ ያልተለመደ ነገር ነው ማለት በብዛት የተለመደ ወንድ ልጅ ነበር እንደዚህ አይነት በደልን ክፋትን ሲያደርስ የነበረውና ሴት ልጅ በእንደዚህ ልክ ደረጃ እንደዚህ መሆኗ በጣም ስለገረመኝም ስላስደነቀኝም ነው ይህንን ነገር ለማጣራትም ከእንደገና ደግሞ በቪዲዮም ሪከርድ አድርጌ ለእናንተ ለውድ ቤተሰቦች ማቅረብ የፈለግኩት። ስለዚህ አሁን በቀጥታ ባለቤቱ እስክትመጣ ድረስ እዚሁ ቤት ውስጥ ሆነን እንጠብቃት ይሆናል። ከዛ ያሉትን ነገሮች ከካሜራ ጀርባ ለማስረዳት እሞክራለሁ። ፈቃደኛ ከሆነችልኝ እንግዲህ ቪዲዮ ላይ ይዣት የምመጣ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። ለመጀመሪያ ጊዜ ይህንን የዩቲዩብ ቻናል እየተመለከታችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቻናሉን ደግፉት። እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስልኝ ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁን በደንብ አድርጋችሁ ቻናሉን ሼር አድርጉልኝ። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ወይዘሮ ሀናን ከካሜራ ጀርባ ያሉትን ነገሮች ለማስረዳት ጥረት አድርጌያለሁ። በጣም ተጨቃጭቃኛለች። ግን በመጨረሻም ያው ግዴታ እንደሆነና ይሄን ነገር ለአንድና ለመጨረሻ ጊዜ መዝጋት ስላለብን ከአበበም ጋርም ያሉትን ነገሮች ለአንድና ለመጨረሻ ጊዜ መዝጋትም ስላለብንና መነጋገር ስላለብን ሁሉን ነገር አስረድቻት በመጨረሻም ፈቃደኛ ሆና ካሜራ እንዳበራ ፈቅዳልኛለች። ሀና ያው ፈቃደኛ ስለሆንሽልኝ በጣም አድርጌ ነው የማመሰግንሽ። ምን አለ መሰለህ አንተም የማይመለከት ቦታ ላይ ነው የገባኸው። ይህን ችግር ብትፈታውም ባትፈታውም እሱ ራሱን እንደ ንጹህ አድርጎ እኔ ለወቀሳ ነው የመጣው። አንተ ደግሞ ብዙ የማታውቀው ነገሮች አሉ። የቤታችን ገበና የምናውቀው ደግሞ እኛ ነን። ስለዚህ አንተ እዚህ ጋር እኔን ተለማምጠ ነይ ግቢ አንድ ላይ መቀጠል አለባችሁ የምትልበት ምንም አይነት መብት ማንም አልሰጠህም። እንግዲህ እሱ ከሆነ እሱ ከረዳህ አላውቅም ማለት አልተረዳሽኝም። እኔ አሁን ይኸውልሽ አንቺ ጋም እሱ ጋም የቤታችሁ ገመና እንዳለ አውቃለሁ። እያጣላችሁ እያጋጫችሁ ያለው ነገሮች አሉ። ያው እሱ በዘረዘረልህ አንጻር ነው አንተም እኔም ይኸውልሽ አሁን ይኸውልሽ እያደረግኩ ያለሁት ምን እንደሆነ ታውቂያለሽ። አበበ ብቻ በነገረኝ ነገር ተመርቼ ምንም አይነት ውሳኔ መወሰንም እንትንም ማለት አልችልም። እኔ አንደኛ የምፈልገው የእናንተን ሰላም እንዲመለስ ነው። የኔን ፍቃድ የጠየቅኩ እኮ አሁን ማለት ቀድሜ ደውዬልሻለሁ እኮ ቤት እንደምመጣና በዚህ ጉዳይ ላዋራችሁ እንደምፈልግ ነግሬሻለሁ አይደል? እሱማ ልክ ነህ። ግን ይህን ያህል አንተ ፈራጅ ሆነ ለእኔና ለእሱ ዳኝነት የምትሰጥበት እኔ እኮ ዳኛም ልሁን ልፍረድም አይደለም እያልኩ ያለሁት ግን ማለት ይኸውልሽ እኔ እግዚአብሔር ምክንያት ይፈልጋል። በሰዎች አድሮ ነው አይደል ነገሮችን ማስተካከል የሚችለው። ምናልባት የእናንተን ትዳር ለማዳን እኔ ተመርጬ ተልኬ ከሆነ ምናልባት ልሞክር ከሚል አንጻር ነው። ሲጀምር ከ3 ወር በፊት በፍርድ ቤት እንደተፋታችሁ ነግሮኛል። ከአበበ ጋር ብዙ ነገር ተጨዋውተናል። ግን አበበ የነገረኝ ነገር ብቻ እውነት ነው ብሎ መቀበል አልችልም እኔ። ምክንያቱም ከአንቺ ጋር ያለውን ነገር ማውራት አለብኝ። አንተ ያልገባህ ነገር አለ እዚህ ጋር
ለቤቱ ራሴ የሆንኩት እኔ ነኝ በዚህ ሰዓት፣ እሱ ሳይሆን እኔ ነኝ እየሆንኩኝ ያለሁት። ሲቀጥል ልጅ አለችኝ ከነገረህ እና ራሱን እንደተበዳይ አድርጎ በደለችኝ የሚል አስተያየት እንደሚሰጥ በእርግጠኝነት፣ ምክንያቱም ለእኔም የሚያቀርበው ነገር ስለሆነ ቤት ውስጥ የማውቀው ነገር ስለሆነ እኔ እሱ ላይ ያደረኩት ምንም አይነት በደልም ሆነ ማደርስበትም ወቀሳም የለም። በራሱ ፈጥሮ የሚያወራው እና እኔን አካላዊ ጉዳት ሳውን የደረሰብኝ ያላለ እኔ ጋር ምንም የሚያገናኘው ነገር የለም። ራሱ አምሽቶ ይመጣል። ከማን ጋር ተደባድበህ ነው ሲባል አይ እንደዚህ መታዊ ነው እንደዛ የሚለው። ዝም በል አንድ ቀን አምሽቼ አላውቅም እና እሷ ናት አምሽታም አድራ የምትመጣው እንደወንድ ማለት ነው። እንግዲህ ያላያችሁትን ነገር መፍረድ አትችሉም። በቦታው ላይ የነበርኩት የጉዳዩ ባለቤት እኔ ነኝ። ስለዚህ ራሱ አውደልድሎ ማታ አምሽቶ በመጣ ቁጥር አታምሽላለሁ። ሁልጊዜ ጦርነታችን አታምሽ በሚለው ነው። ያው እንግዲህ የወንድነት ስሜት ተሰምቶት እኔ በላይ ነኝ በሚለው አማርኛ የልብ ተሰምቶት አምሽቶ መጥቶ እንደዚህ ሆኖ ነው የመጣው። ግን ዞሮ ዞሮ እኔ አልበለጥም በሚል ስሜት እሷ ናት የደበደበችኝ እያለኝ ነው ያለው። እኔ ልጅ እናት ነኝ። ስራ አምሽቼ ደክሞኝ ነው የምመጣው። እንደገና ደግሞ ተጨማሪ ሰዓትም እሱን ጠብቄ የምተኛበት ለሱ ጎረቤት እንደዚህ እያመሸ ነው ብዬ ስንት ጊዜ እንዲመክሩት አስደርጊያለሁ። የሚሰማ ሰው አይደለም። እንግዲህ የሰፈሩ ሰው ማን አምሽ እንደሆነ ማን ደብዳቤ እንደሆነ እንግዲህ ወጣ ብለህ ብትጠይቅ ታውቃለህ ያለውን ነገር ማለት ነው። እንዴት እንደሆነች እየሆነች እንደምገባም ያውቃሉ ሰዎች ማለት። ወደዛ ጉዳይ እንመጣበታለን። እስኪ ሀና ማለት እናንተ እንደዚህ አይነት ውሳኔ እንድትወስኑና ጋብቻችሁን ጥላችሁ መፋታት የፈለጋችሁበት ነገር አሁን ደግሞ ተመልሳችሁ ደግሞ አብራችሁ መኖር የጀመራችሁበትን ነገር ልታስረጅኝ እንችላለሽ? እንግዲህ ቤትሽን እየተመለከትሽ አይደለም እሱ እያለ ያለው ስቲል ደግሞ ልጄን እየተንከባከብሻት አይደለም። ከወለድሻት ጀምሮ በወተት ነው ያደገችው። አንቺ ምንም አይነት እንክብካቤና ፍቅር ሰጥሻት አያውቅም ነው የሚለው። ካልተሰራ አይኖርም። ሙሉ ጊዜም ቢዚ የምሆነው በስራ ላይ ነው የማሳልፈው። ፍቅር ብቻውን ዳቦ አይሆንም። አንድ ቤት ውስጥ ተሰርቶ ነው የሚኖረው። ይቺ ልጅ እንድታድግና እሱም የተሻለ ስራ የተሻለ ደሞዝ እስከሚያገኝ ድረስ ቤቱን ቀጥ አድርጌ ማኖር ያለብኝ እኔ ነኝ በዚህ ሰዓት። እሱ ይህን ነገር መረዳት ሳይችል ገና ለገና ወይ በደሞዝ በልጣኛለች በሚል ሰበብ ፍርድ ቤት ድረስ አቆመኝ። ተቆራጭ ታደርጋለህ። ምንም አልመሰለኝም። ይሁን ምናልባት ካለበት የስራ ሁኔታ አንጻር ወይም ለእኔ ሳይነግረኝ የገባበት ስትረስ ይኖራል ብዬ በማሰብ ነው ዝም ያልኩት። ግን አሁን እዚህ ድረስ ከመጣ እኔም ዝም ማለት አልችልም። መናገር ያለብኝን ነገር በሙሉ እናገራለሁ። ለልጄ እንግዲህ አንድ እናት ነው ያላት፣ አባቷም እሱ ነው። ማንም ሊመጣላት አይችልም። ማለት እስከምችለው ድረስ ለልጅቷ ያስፈልጋታል እስከምለው ድረስ እገዛዬን አላቋረጥኩም እስካሁን ድረስ። አንድም ቀን አግዛት አታውቅም። ይሄ በጣም ወፍራም ውሸት። እንግዲህ ነገርኩህ እኮ እንግዲህ ቅድም ስገባ ህፃኗ ምን እንደምትበላ አይታታል። ሁሌ ዳቦ ሻይ እያፈላው ነው ሱቅ ያለብኝ ዳብት ብነግርህ በቃ ይቺ ደሞዝ እስከምትመጣ አንድ ቀን ለቤቷም አስብ አታውቅም። እኔን አደባባይ ላይ አውቶ ከመውቀስ ይልቅ ለልጅቷ የሚያስፈልጋትን ነገር አንተ የተሻለ ስራ ይዘህ ለምን አላሟላህላት? ለምን የኔን እጅ መጠበቅ አስፈለገ? በቃ ከቅርብ ጊዜ ደግሞ ጀምረሽ ያመጣሽው ይሄ በጠርሙስ መደባደብ፣ እንደዚህ እየደበደብሽኝ ግማሽ አካሌ በጣም እንትን እያለ ነው። ከባድ ነገርም አንስቼ መንቀሳቀስ አልቻልኩም። የማይሆን ነገር እያወራ ለማሳመን አትሞክር። ምክንያቱም እሱ ቦታው ላይ የለም። እኔ ደግሞ ራሴ ልትዋሸኝ አችልም። እሱ ቦታው ባይኖር እኮ የጎረቤቶች አሉ እኮ ጎረቤቶች ምስክር አሉ፣ የሰፈር ሰው ምስክር አለ። ሁሌም እኮ አንተ ከሰው ራስ አትወርድም። ከኔ ጋር ብቻ አይደለም ከጎረቤትና ከዘመድ አዝማዶችና ሽምግልና ከሚጠሩ ሰዎች ራስ አትወርድም። ለምን ራስን ማለት እኔ ማወቅ የምፈልገው ነገር አለ። የእናንተ ግጭት ሁሌም እንደዚህ በነበራችሁበት ሰዓት አታምሽ ነው እኔ የምለው፣ አታምሽ ነው። የተሻለ ስራ ለመስራት የተቻለህን አቅምህ በቻለው መንገድ ሩጥ፣ የተሻለ ደሞዝ እንዲኖር ጣር ነው። እኔ ይህን ለምን ትኛለሽ በሚል እንዴት ትናገርኛለሽ፣ ሴት ልጅ እንዴት ስለኔ ደሞዝ ልትናገኝ ትችላለች የሚለው ልብ ስለተሰማው አምሽቶ እስከ መምጣት እንዲህ ተደብድቦ እስከ መምጣት ድረስ ነው የሚደርሰው። አይደለም ልጁን እሱ ሊንከባከብ ቀርቶ ምንም እኔን እንኳን ትዝ አልለውም። እንደው እኔ ነኝ ራሱ ያለውን ነገር ቤት ውስጥ ምን እንደጎደለ ምን እንዳለ እንኳን ቼክ የማደርገው እኔ ነኝ። እሱ ምንም የሚያደርገው ነገር የለም። ይሁን እንደምታየው እኔ እዚህ ጋር በጣም እሷ ማለት ነው በጣም ከአቅም የበለጠ
ውሸት ነው። በቃ እንደውም አሁን በቃኝ በቃ በጣም በዛብኝ። አቅሜ አናቴ ላይ ወጣ። እኔ ውስጤ እየታመመ ነው የምኖረው። ይሄ 7 ዓመት ሙሉ አንድ ነገር ልንገርሽ፣ ውስጤ እየታመመ ነው የኖርኩት በልጃችን ጉዳይ ራሱ ማለት ነው። አው እንዴ በልጄ ጉዳይ እንደውም አንድ ነገር ልንገርሽ፣ የኔ ልጅ ያልሆነች ልጅ እንደማሳድግ ራሱ ነግሬሻለሁ አይደል? ምን ለማለት ፈልገህ ነው አንተ? ምን ለማለት ፈልገህ ነው? ሀና ምንድነው? አው የኔ ልጅ አይደለችም እንዴ? ሀና ተረጋጊ። የኔ ልጅ አይደለችም። ከየት ነው ያመጣሻት? እኛ የወለድነው ማለት ነው ወንድ ልጅ እንደነበረ አቅ ነበር። የክትባት ማለት ወይ ሸጠሽ ወይ ቀይረሽ ነው ያመጣሻት። እውነቱን ልንገርሽ ማለት ከዛ በኋላ ነው የተቀየርሽው ራሱ። አቤ ቆይ አንዴ ተረጋጋ። ምንድነው ማለት እያወራህ ያለው ነገር ምንድነው? አልገባኝም። በጣም ውስጤ እስከዛሬ ድረስ ሲደማበት የነበረው ውስጤ እስከዛሬ ድረስ ማለት ነው። እኛ የዛ እቺ ልጅ የተወለደች ጊዜ ወንድ እንደተወለደ ነበረ ያወቅነው እስከ ክትባቱ ድረስ እስከ 3ኛው እስከ 5ኛው ቀን ድረስ ማለት ነው። ነገር ግን ክትባት ደርሳ ስትመጣ ሴት ናት የተወለደችው ተባልኩኝ ማለት ነው። ሰማኝ ለራስን ለማሳመን የማይሆን ሸታሰላብድ ይቺ ልጅ እኔ ልጅ አይደለችም። አንድ ነገር ልንገርሽ፣ እኔ ብዙ ነገር አውቃለሁ። ወይ ሸጠሽ ወይ ቀይረሽ ነው ያመጣሽው። እውነቱን ልንገርሽ፣ ለምን እስከ 7 ቀን ድረስ ታጠቢ አልነበረም ወይ? እስከ ክትባቷ ድረስ ታጠቢ ነበረ። ግን ከዛ በኋላ ማጥባትም ደበረሽ በጣም። አሁን ለምን ራስን ጭምር ነው የተመታው? እጅህ ብቻ አይደለም የተሰበረው። በጣም ብዙ ነገር ብዙ ህይወት ውስጥ እኔ ውስጤ ድብን እያለ ይሄን 7 ዓመት ውስጤ ድብን እያለ ነበር። እኔ ፍቅር ነው ብዬ ታውቀኛለህ። አትፈታተኝ። ትግስትን ያስጨረስከኝ ነው። ምንም ከዚህ የበለጠ ነገር አይመጣብኝም። ሀና አይመጣብኝም ከዚህ የበለጠ ነገር። በቃ ይኸውልሽ እንዴ አሁን የትክክለኛ ባህሪሽን እያየሁ ነው ያለሁት። እያደረግሽ ባለሽው ነገር ትክክለኛ ባህሪሽ ነው ማለት እሱ ያወራው ያለው ነገር አለ። አንቺ ምክንያት ካለሽ ምን ያሳምን ነገርም ካለሽ ተሳምኝ እንችላለን። ከዛ ውጪ የህክምና ማርመራ ማድረግ እንችላለን። ችግር የለውም። እሱ ቀላል እንደውም ማድረግ እፈልጋለሁ። ግን ይኸውልሽ አሁን እያሳየሽው ያለሽው ባህሪ ግን እኔ እስካሁን ድረስ አበበ ሲነግረኝ የነበረው ነገር እውነት እንደሆነ እያሳመነኝ ነው። እኔ ራሴን ክብር የምጠብቅ ሴት ነኝ። እሱ በሚዘላበደው በማንኛውም ውሸት እምወርቅም የምገዛም አይነት ደረጃ ታስፈራሪ እያስፈራራሁት አይደለም፣ እየነገርኩት እንጂ እያስፈራራሽ ነው ያለሽው። ከዚህ የበለጠ ነገር ሊመጣብኝ አይችልም። እስከዛሬ ካለፍኩት ነገር በላይ እንደው ልጅቷም እንድትመረመርልኝ እፈልጋለሁ ከዚህ በኋላ። አበበ ይኸውልህ ማድረግ ያለብን ነገር እናደርጋለን። ግን ይኸውልህ አሁን እኔ አንተ እንደዚህ አይነት ነገር ልታነሳ ይቻልከው ምናልባት ግጭት ስለተፈጠረ በመሃላችሁ እኔም ስለመጣሁኝ ሆን ብለህ ልታነሳ የሆነ ከሆነ እኔ ነገር ማንሳት አልፈልግም ነበር። ምክንያቱም እኔ እና እሷ እየነገርከኝ የነበረው እኮ እስካሁን ድረስ ማለት ነው ልጅህ እንደሆነች ነው። አዎ ልጄ ነሽ ብለህ ያሳደግክ ምናምን እንደነበረ ልጅህ እንደሆነችም ነው እየነገርከኝ ያለው። አሁን ደግሞ ወንድ የነበረው ልጅ ወደ ሴት ተቀየረች እያልከኝ ነው። አዎ እንግዲህ ምክንያቱም እኔ የዛኔ ራሱ ዶክተሮችም ሲነግሩኝ እንኳን ደስ አለች ባለቤቱ ወንድ ልጅ ወልዳለች ነበረ። ታዲያ ሴት ሆነች ሲባል እንዴት አምነህ ተቀበለ? ይሄን ያለ አመት ነው በቃ ጭንቅላቴ ነው እንጂ ሰውነቴ ነው እንጂ ጭንቅላቴ እስከዛሬ ድረስ አላመነም ነበር። ግን በቃ ልጅ ናት እስከተባልኩ ምናልባት እኔ ይሄ አሁን ሚዛን የሚደፋ ሀሳብ አንስተሃል ብዬ አላስብም። ምክንያቱም ይሄን ያህል ጊዜ ልጅ ነሽ ብለህ እያሳደግክ ከነበረ መጀመሪያ ወንድ ነው ተብለህ ከዛ ሴት ሆነች ስትባል ተቀብለህ ምን የሚፈጠር አዲስ ነገር ሴት ነው ልኩት አለችኝ። እስከ 7 ቀን ድረስ እኔ ክትባቱ ድረስ 5 ቀን እስከሚሞላው ወንድ እንደሆነ ነበር የማውቀው። ግን የዛን ቀን ሴት ናት ሲባል መሄጃ ቀዳዳ ነው የጠፋብኝ። እንግዲህ ይሄን ነገር ለክትባት ስትሄድ ወይ ሸጣህ መጣች ወይ ከዛ በኋላ ነው እንደዚህም እንትን መቀያየር የጀመረችው ማለት ነው። እውነቱን ለመናገር ማለት ግን ፍቅር ነው ህይወት ነው ብዬ ነው ያው በትምህርት ህይወት ውስጥም ስለነበረች። አረ እንደዚህ አትዋሽ። እውነቱን ነው የምናገረው። ለምንድነው የምዋሸው? እኔ እነሱ መሆንህ ነው ጠቀመህ እንጂ የእውነት ታውቀኛለህ። ቆይ እስከ 5 ቀን ድረስ ክትባቱ ድረስ ጡት ታጠቢ ነበር ሚጣ። አዎ ያው ነው። መጀመሪያም ሴት ነበረች፣ አሁንም ያለችው ራሷ ከለከልሽ ሀና። ለምንድን ነው ግን እየተርበተበትሽ ያለሽው? ስሜትሽ በጣም ተቀይሯል። አይ ነው በጣም ስለተናደርኩኝ ነው እንጂ ምን ያደርጋል ማለት ምን ሊያናደድሽ ይችላል? እውነት ከሀቅ ካለሽ አንቺ ጋር በዚህ ነው ያልክ ለምን ትናደጃለሽ? ፊትሽ ላይ እየተቀየረ ነው እያለኝን እየሰማህ አይደል እንዴ?
ያለሽ ነው የሰማው አብሽ ነው ሴት አርክሽ እያለኝ እኮ ነው ቀይረሽ አሸጣሻል እንዴት ነው እናት ሆኜ ነው የገዛ ልጅን የምሸጠው እሱ ልጅ ቀላል ነው እሱ ምርመራ ማድረግ እንችላለን እሱ በጣም ቀላል ነገር ነው እንደማሸጭ እኮ ያየን ነው ምናልባት ከተጠራጠረና እውነታውን ማወቅ ከፈለገ ልጁ መሆንና ደሙን ማጣራት ከፈለገ ፈልጋለሁ እውነታው እሱ ምርመራውን ማድረግ እንችላለን ዛን ዶክተሮቹ ራሱ እንኳን ደስ አለ ወንድ ልጅ ወልዳለህ አለች ነው ያሉ ከዛ በኋላስ ቤት ስትመጣ ምናምን ቤት ስትመጣ እኔ ወንድ እንደሆነች ነው ማውቀው ምክንያቱም ጨቅላ ህፃናት ተጠቅልላለች ማውቀው ነገር የለም የመጀመሪያ ልጅ ነው ፍራቻም አለ ግን ከዛ በኋላ ከክትባት በኋላ ሴት እንደወለደች ነገረች እንዲ በጣም ውስጤም አላመነውም ግን በቃ ምን እናደርገዋለሁ ታቅሚ በላይ ልጅቷን ራሱ ብታያት ማለት ነው የኛ መልክ የላት እውነቱን ልንገርህ ማለት እንደ ሰባይነትን ያሳድጋለው እንጂ ተቆራጭ ሲያርግ ላርግ ራሱ ሲባል ልጇን ስለሸጠች ነው እንጂ ከየት እንዳመጣች ራሱ ይችን ህፃን ልጅ አላውቅም እውነቱን ልንገርህ እኔ ውስጤ ይህን 7 ዓመት ሙሉ ውስጤ እየደማ ነው የምኖረው ውስጤ እየደማ በሽተኛ ይሄ ራስ እንደተበዳይ ትቁጠር እስከዛሬ ይሄን እናንተ ያቆምኩት እቺን ነገር እስከዛሬ አውቻለሁ እናንተ ያቆምኩትኝ እኮ እኔ መሆኔን አትርሳ የምን አቆምሽን ታውቂያለሽ ምን አርገሽልን ታውቂያለሽ እኔን ከመደብደብ ውጪ ምን አርገሽ ታውቂያለሽ ውስኪ ጠርሙስ ይዞ ከመምጣትና ሌሊቱን ሙሉ ከመጣጣት ይሄ የራስ ጥፋት ለምንድን ነው እኔ የምታሰበው አበበ በሳምንት 2 ቀን 3 ቀን ነው ቤትሽ የምትመጪ ውጪ ነው የምታድር ስራ ነው ማመሻው የምን ስራ እየሰከርሽ ነው ስራ የምታመሽው የትኛው ስራ ነው ሌሊት ሁሌ የሚሰራ ምንድነው ይመስለኛል የምትሆነው ነገር እየረሳህ ነው አና ይልሽ አሁንም የዛትሽ ነው ያስፈራራሽ ነው ያለሽ ህይወት አይደርስብኝም ይኸው ሰውነቴ እንዳለ ተነቃንቋል በቃ ከዚህ በኋላ በሞት ራሱ ምንም አይቆጨኝም ግን ልጅ በምን ደረጃ ላይ እንዳለች ማወቅ ፈልጋለሁ እውነቱን ልንገርሽ አዎ እንዳው ማለት ነው ከዚህ በኋላ ለቤተሰቦችሽ መናገር ፈልጋለሁ ይሄን ነገር ተናገር ንገራቸው አስሩን የፈጣጠርከውን ዝባዝን ከይደብናግራቸው እኔ ሃና ከጥፍሬ ሊሚቀንስብኝ አንድ ነገር የለም እኮ እንዲጣራልኝ ይፈልጋል ወንድሜም ባለበት እሱ እውነቱ እንዲወጣልኝ ይፈልጋል ማለት አሁን ይኸውላችሁ ለኔም የግራ ያጋባኝ ያላችሁበት ሁኔታ አንቺም በጣም ስሜትሽ እየተቀያየረ ነው አንተም በጣም ስሜታዊ እየሆንክ ነውና እኔ ያው ምን ማድረግ እንዳለብኝ ምን መደረግ እንዳለበት ግራ ያጋባችኝ ያላችሁት አንተ ጋርም ሀቅ ሊኖር ይችላል እሷ ጋርም ሀቅ ሊኖር ይችላል እኔ በየትኛውም ቦታ ሆኜ መፍረድ አልችልም ግን የሆነ አሁን እየተመለከትኩት ያለውት ነገር የሃና ስሜት መቀየር ግን ከጀርባው የሆነ ነገር እንዳለ ነው እየተሰማኝ ያለው ሃና ምናልባት አንቺ ነገር ልጨምርልህ እኔ ማለት ነው እኔ አንድ ነገር ልጨምርልህ በጣም ይህን 7 ዓመት ማለት ነው ያሳደፍኩትን ህይወት እንደ እንትን ደልቶኝ ሳይደላኝ ቀርቶ እንደደላኝ ውስጤ ድፍን ይያለ ምክንያቱም ይሄ ልጅ አንድ ነገር እንደሆነ አውቃለሁ በቃ ውስጤ ይነግረኛል ይቺ ልጅም የኔ ልጅ እንዳልሆነች አውቃለሁ ውስጤ ይነግረኛል በጣም ከባድ ህይወት ውስጥ ነው እኔም በጣም ውስጤ ድፍን ይያለ ነው አሁን አንተ የምትለውን ህይወት እኮ እየኖርክ አይደለም ምክንያቱም እኔ እዚህ ጋር እየሰራው ማስተዳደርህ እኔ ነኝ አይደል ይሄን እንዳትለው ግን ተደርጎልህም አታመሰግንም አንድ ነገር እንግዲህ ሰርተሽ ለመጠጥ ነው ያረክሽው ለመኪና መቀያየርና ለጫማ ለሽቶ መግዣ ነው ያረክሽው እንጂ ቤት ውስጥ አንድ ነገር ብርቱካን እንኳን ገዝተሽላት አታውቂም ለልጅቷ ምክንያቱም ይሄ ነገር ውስጥሽ ያውቀዋል ማለት ነው ለምን በጣም እንድጠራጠር ያደረገኝ ደግሞ ይሄ ነው በጣም በከባድ ህይወት ውስጥ ነው በቃ አንድ ነገር እርግጠኛ ነኝ ማለት ነው ወይ እኔ እንዳየው ከሆነ በዚህ በ3 ዓመቱ ውስጥ ማለት ነው በገንዘብ ስትል አይደለም ልጇ ምንም ነገር ትሸጣለች ይሄንን ያየሁት ያኔ ራሱ ማለት ነው በትዳርስ እንዳለ መቀየር ፈልጋለሁ ሀብታም መሆን ፈልጋለሁ ትለኛለች ማለት ነው እኔ ዛሬ ላይ ደግሞ ተሻሽዬ ስታገኘኝ ጭራሹን ሌላ ነገር አሰብ ምናልባት አበበ ይወለ አሁን ሁለታችሁም ባላችሁበት ኮንዲሽን ላይ እኔ እንደዚህ ሆኜ እናንተ ማውራት አልቻልኩምና አንተም ደግሞ እንደማይክ ያው የህክምና እርዳታ የሚያስፈልጋል ከዛ ውጪም ምርመራ እንደምትፈልግ እየነገርከኝ ነው ስለዚህ የኔ ቲሞች አሉ አንተን የሚያስፈልግን የህክምና እርዳታ እስከዛ ያረክ ተጠብቀኛለህ እኔ ከሃና ጋር መጫወት ፈልጋለሁ ከዛ በኋላም ደግሞ የዲኤንኤው ምርመራ መደረግ ካለበት እሱንም የምናደርግበት መንገድ እናመቻቻለን ስለዚህ ለጊዜው አበበ ከሷ ጋር ላውራ አንተ ውጪ ቆየ